በአዲሱ የንብረት ማስመለስ አዋጅ ላይ የተካተቱ ሁሉም ሰው ሊያውቃቸው የሚገቡ መረጃዎች በዛሬው ቪዲዮ የማነሳላችሁ ይሆናል። ምን አይነት ንብረቶች ሊወረሱ ይችላሉ? ከመቼ ጀምሮ የተፈሩ? ስለ ንብረት መታገድ፣ ሊታገዱ ስለማይችሉ ንብረቶች እና ሌሎች ሀሳቦች ይነሳሉ። ሰላም፣ እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ በቀናት ልዩነት የሚለቀቁ ህግ ነክ መረጃዎችን መጠቀም ትችላላችሁ። ቀጥታ ወደ ቪዲዮ እንሂድ። እስቲ በቅድሚያ የትኞቹ ንብረቶች ናቸው ሊወረሱ የሚችሉት ከሚለው ጋር በተያያዘ ምንጩ ያልታወቀ ንብረት ምን ማለት ነው የሚለውን አዋጁ በዚህ መልኩ ተርጉሞታል። አንድ ሰው በቀጥታም ሆነ በተዘዋዋሪ ያለው ንብረት ወይም የኑሮ ደረጃው አሁን ባለበት ወይም አስቀድሞ በነበረበት ስራ ወይም በሌላ መንገድ ከሚያገኘው ወይም ሲያገኝ ከነበረው ህጋዊ ገቢ የማይመጣጠን እንደሆነና የንብረቱን ወይም የኑሮ ደረጃውን ምንጭ በተመለከተ ምክንያታዊ የሆነ የወንጀል ጥርጣሬ በኖረ ጊዜ የዚህ አይነቱ የኑሮ ደረጃ ወይም ያለው ንብረት እንዴት ሊኖረው እንደቻለ ለፍርድ ቤት ካላስረዳ በስተቀር ንብረቱ ይወረሳል በሚል ያስቀምጣል ማለት ነው። ስለዚህ አንድ ሰው በዚህ መልኩ የሚገለጽ ንብረት ካለው ምንጩ ያልታወቀ ንብረት ነው ተብሎ ይፈረጃል። በዚህም መሰረት እንግዲህ መቼ የተፈራ ንብረት ነው ሊካተት የሚችለው የሚለውን ስናይ አዋጁ ከመውጣቱ ወይም ደግሞ ተፈጻሚ ከመሆኑ በፊት ባለው ወይም ደግሞ ባሉት 10 ዓመታት ውስጥ የተፈራ ከሆነ ወይም ደግሞ ተፈጻሚ ከሆነ በኋላ ከተፈራ ክስ ሊቀርብበት ይችላል ማለት ነው። የአዋጁ ተፈጻሚነት እንግዲህ ከመቼ ጀምሮ ነው? ከሚያዝያ 24 2017 በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ መሆኑን በአዋጁ ላይ በግልጽ ተቀምጧል። ስለዚህ ከዚህ ቀን በመነሳት ነው እንግዲህ 10 ዓመቱም ሊሰላ የሚችለው ማለት ነው። እና ከዚህ ቀን በኋላ የተፈራ ህገወጥ ወይም ደግሞ ምንጩ ያልታወቀ ንብረት ተብሎ ሊገለጽ የሚችል ንብረት ካለ ነው ሊወረስ የሚችለው ማለት ነው። ነገር ግን ቅድም እንደገለጽኩት ከ10 ዓመት በፊት የተፈራ ንብረት የሚለው አገላለጽ የሚሰራው ከብር 10 ሚሊዮን በላይ ለሆነ ንብረት ብቻ መሆኑን በአዋጁ ላይ ተቀምጧል ማለት ነው። ስለዚህ ከ10 ዓመት በፊት የተፈራ ንብረት ሆኖ ምንጩ ያልታወቀ ሊባል የሚችለው ከ10 ሚሊዮን ብር በላይ የሚገመት ንብረት ከሆነ ብቻ ነው ማለት ነው። ሌላው እንግዲህ ማንሳት ያለብን ማስረጃ እንዴት ይሰበሰባል የሚለውን ነው። ይህንን ስናይ እንግዲህ በሰዎች ባንክ ሂሳቦች ላይ በስልክ፣ በፋክስ፣ በኢንተርኔት የሚደረጉ ልውውጦችን በመጥለፍ ሊሆን ይችላል ማስረጃው የሚሰበሰበው። እንዲሁም ደግሞ በሽፋን ውስጥ በሚደረግ ምርመራ በማድረግ ወይም ደግሞ አንደር ከቨር ኦፕሬሽን የሚባለው እንዲሁም ደግሞ በሌሎች ማስረጃ ይገኛል በተባለበት ማናቸውም መንገድ ኢቭን ያለ ፍርድ ቤት ፍቃድ መመርመር ይችላል ማለት ነው። የምርመራ ክፍሉ በመርህ ደረጃ እንግዲህ በፍርድ ቤት ትዕዛዝ ነው ሊመረመር የሚችለው ከላይ የገለጽኳቸው የምርመራ አይነቶች ሊከናወኑ የሚችሉት ማለት ነው። ነገር ግን ኤክሰፕሽናሊ ወይም በልዩ ሁኔታ ለሚኒስቴሩ ወይም ደግሞ ሚኒስቴሩ ለወከለው ኃላፊ በማስፈቀድ ያለ ፍርድ ቤት ትዕዛዝ ምርመራ ማከናወን ይቻላል ማለት ነው። ስለዚህ በዚህ መንገድ ምርመራ ከተከናወነ በኋላ ግን በ48 ሰዓት ውስጥ ምርመራ ክፍሉ ለፍርድ ቤት በጽሁፍ ማሳወቅ የሚጠበቅበት መሆኑን ያስቀምጣል። ሌላው ማንሳት ያለብን የማስረጃ ክብደት ወይም የማስረጃ አመዛዘኑ ምን ይመስላል፣ አንድ ሰው ከላይ በገለጽኩት መልኩ ንብረቱ እንዲወረስ ምን አይነት ማስረጃ ወይም ደግሞ የማስረጃ ምዘና ነው ጥቅም ላይ የሚውለው የሚለው ስንመለከት እንደ ወንጀል አይደለም። እንደ ወንጀል ጠንካራ ማስረጃ አይፈልግም። ስለዚህ የፍትሐ ብሔር ጉዳዮችን ለማስረዳት በሚቀርበው የማስረጃ ሁኔታ የሚቀርብ ይሆናል ማለት ነው። ዝቅ ያለ የማስረጃ ሁኔታን የሚጠይቅ ነው ማለት ነው። ሌላው ስለ እግድ እናንሳ። እግድን በተመለከተ እንግዲህ የንብረት መውረስ ሊያስከትል የሚችል ምርመራ ካለ፣ ክስ ከቀረበ ወይም ደግሞ ሌላ በቂ ምክንያት ካለ ንብረቱ በፍርድ ቤት ሊታገድ እንደሚችል ያስቀምጣል። እግዱ ለምን ያህል ጊዜ ታግዶ ይቆያል የሚለውን ስንመለከት ንብረቱ ከታገደ በኋላ በ1 ዓመት ውስጥ የግድ እልባት ማግኘት አለበት። ይህም ከንብረቱ ጋር በተያያዘ የተጠረጠረበት የወንጀል ክስ ወይም ደግሞ ንብረቱን የማስወረስ ክስ ካልቀረበ ሌላ ምክንያት መጥቀስ ሳያስፈልግ
ጊዜውን መሰረት በማድረግ ብቻ የተሰጠው የመያዝ ወይም ደግሞ የእግድ ትዕዛዝ ቀሪ እንዲሆን ባለንብረቱ ለፍርድ ቤት ሊያመለክት ይችላል ማለት ነው። ይህ ቢሆንም ግን በልዩ ሁኔታ ከ1 ዓመት በላይ መታገዱ ሊዘልቅ ይችላል። ይህም ደግሞ ለትክክለኛ ፍትህ አሰጣጥ አስፈላጊ ነው ተብሎ ከታመነና በቂ ምክንያት ከቀረበ ማለት ነው። ከዚህ ውጭ እንግዲህ እግድ በሁሉም ንብረቶች ላይ ሊሰጥ እንደማይችል ያስቀምጣል። ለምሳሌ የተጠርጣሪው ወይም ደግሞ የግለሰቡ በስሩ ለሚተዳደሩ የቤተሰብ አባላት የዕለት መተዳደሪያ ወይም ሙያዊ ስራ ለመስራት አስፈላጊ የሆኑ ቁሳቁሶችና የቤት ውስጥ መገልገያ ቁሳቁሶች ሊታገዱ አይችሉም። ከዚህ ውጪ ደግሞ ለእነዚሁ ሰዎች ወይም ደግሞ ለእነዚህ የቤተሰብ አባላት ለዕለት ኑሮ ጠቃሚ የሚሆኑና ከ1 ዓመት ላልበለጠ ጊዜ ወይም ፍርድ ቤቱ በልዩ ሁኔታ ለሚወስነው ጊዜ የሚሆን ስንቅ ሊታገድ አይችልም ማለት ነው። ይህንን ለፍርድ ቤቱ እንግዲህ በአግባቡ ማስገንዘብ ያስፈልጋል ማለት ነው። በነገራችን ላይ ለምሳሌ ቤት ቢሆን የታገደውና ቤተሰቡ የሚተዳደረው ከቤት ክራይ ብቻ ቢሆን ለቤተሰቡ መሰረታዊ ፍላጎትን ለማሟላት በቂ በሚሆን መጠን ብቻ እየተቆረጠ እንዲከፈል ሊወሰን ይችላል። ምንም እንኳን ቤቱ ታግዶ ቢሆን ከቤቱ ክራይ ከሆነ ኑሯቸውን እየገፉ የነበረው ለቤተሰቡ መሰረታዊ ፍላጎትን ለማሟላት በቂ የሚሆን ገንዘብ ከክራዩ መውሰድ ይችላሉ ማለት ነው ቤቱ እንደታገደ። በነገራችን ላይ ሌላው ማወቅ ያለባችሁ ምንድነው? ከአንድ በላይ የሆኑ ሰዎች በአንድ የወንጀል ድርጊት ላይ ተሳታፊ ቢሆኑ የእያንዳንዳቸው ንብረት መወረስ በቂ የማይሆን ከሆነ የአንድነትና የነጠላ ኃላፊነት ይኖርባቸዋል። ይህም ማለት እኔ እንግዲህ አንደኛው ተነስቶ እኔ የዚህን ያህል ብቻ ነው የተጠቀምኩት ከድርጊቱ ማለት አይችልም ማለት ነው። ስለዚህ የአንደኛው ንብረት በቂ ካልሆነ እና የሌላኛው ንብረት ደግሞ ሙሉን ለመሸፈን በቂ ከሆነ ከአንደኛው ሰው ንብረት ብቻ እንግዲህ ሊካካስ ይችላል ማለት ነው ንብረቱ። ሌላው እንግዲህ መሰረታዊ ነገር መነሳት ያለበት ምንድነው? በጥፋተኝነት ላይ የተመሰረተ የንብረት መውረስ ወይም አንድ ሰው ጥፋተኛ ከተባለ በኋላ የሚመጣ የንብረት መውረስን በተመለከተ አንድ ሰው በወንጀል ጥፋተኛ ከተባለ በኋላ በህገወጥ መንገድ የያዘው ንብረት እንደሚወረስ ይታወቃል። ነገር ግን ይህ አዋጅ እንደሚያስቀምጠው ምንድነው? አንድ ሰው በወንጀል ጥፋተኛ ባይባልም ንብረቱ ሊወረስ እንደሚችል ነው የሚያስቀምጠው። ይህም በተለያዩ አጋጣሚዎች ሲሆን ነው። ለምሳሌ ተጠርጣሪው ከሞተ፣ ከህግ ካመለጠ ወይም ደግሞ ከጠፋ፣ ጉዳዩ ይርጋ የሚያግደው ከሆነ ወይም ደግሞ የወንጀል ክስ ለማቅረብ በቂ ማስረጃ ያልተገኘበት ከሆነ እና ከሱ ጥፋተኛ ለማስባል በቂ ካልሆነ ንብረቱ ብቻ እንዲወረስ ሊደረግ ይችላል ማለት ነው። እንግዲህ በወንጀል ክስ ተከራክሮ ነፃ ተብሎ ከሆነም ምህረት የተደረገለት ከሆነ ተጠርጣሪው በወንጀል ያለመከሰስ መብት ያለው ወይም ኢሚዩኒቲ ያለው ቢሆን እንዲሁም ደግሞ ሌሎች ምክንያቶች በተመሳሳይ ሊጠቀሱ ይችላሉ። ስለዚህ በእንደዚህ አይነት አጋጣሚ ሰውየውን ወይም ሰዎቹን በወንጀል ከሶ ጥፋተኛ ማስባል በማይቻልባቸው ሁኔታዎች እንኳን ንብረቱ ሊወረስ እንደሚችል ነው አዋጁ የሚያስቀምጠው። ዋና ዋና የሚባሉ ድንጋጌዎች እነዚህ ናቸው። በወፍ በረር መረጃ አግኝታችኋል ብዬ አስባለሁ። ከቀናት በኋላ በሌላ የህግ መረጃ እመለሳለሁ። መልካም ጊዜ